ናችሁ? ደናንታ ናቸው ታናኝ እኔማ ነበር እዚህ ቻናል ስለፋ ስተጋ እንዴት ናችሁ? ተመልሼ መጥቻለሁ። አልፈለጋችሁኝም ግን ኦኬ ጠራለሁ የቻልኩት ምንም ማለት አይደለም። ግን ተመልሼ መጥቻለሁ። ያው በተፈጠረው ምናምን በኢትዮጵያ ባለው እንትን ነው እኔና ዳኒ የምንኖረው። ዳኒ ጥግና በጣም ሃርድ ነበረ መምጣት። ለዛ ነው አላገኝሽም ነው ዛሬ አገኘሁ ወጥቼ። ለማንኛውም ግን ተመልሰን መጥተናል። እኔ በጠፋሁበት ጊዜ መሀል ብዙ ነገር ተፈጥሯል። the biggest ነገር የተፈጠረው ግን ቴዲ አልበም ለቋል። አልበሙ ከመውጣቱ በፊት ምን አስበህ ነበር? ስላልበሙ ብዙ አልሰማሁም። በነገራችን ሊለቀቅ አንድ ቀን ምናምን ሲቀረው ነው በስነ ስርዓት የሰማሁት። ካውንት ዳውኑ ላይ አልነበርክም? ስንት ቀን ቀረው የሚለው አልነበር? ኦ ማይ ጋድ ማራምን አልነበር። አላሽም እንዴ ይወጣል ብሎ ከተናገረ ጀምሮ ሊትራሊ ሰው ሁሉ እየጠበቀ ነበር። የመጨረሻው ቀን ላይ ደግሞ ኢቭን ስራ ላይ ምናምን ሁሉ ሰው 8 ሰዓት ነው ዛሬ ምናምን ሲል በጣም ቴዲ ያለው ሃይፕ የሚገርም ሃይፕ ቴዲ በስመ አብ ነው ያልኩት። እና ደግሞ አላሳፈረም። አንተ ምን አስበህ ነበረ ማለት አልበሙን ማለት በአንድ ቀን ብትሰማ ሲለቀቅ ምን ኤክስፔክት አድርገህ ነበር? የፈራኸው ነገር ነበር? አይገርምሽ? እኔ በጣም የታዘብኩት ቴዲ ማለት እንደ ራሴ ነው የጨነቀኝ። እኔ እንደሰሩት ማለት ፊል ቢያረግስ ባልወዶስ እኔ ምን ፈርቼ ነበር መሰለህ? ባልወዶስ ምናምን አይደለም። አንዳንድ ዘፋኞች የሆነ ታይም ላይ አሪፍ ይሆኑና ኦኬ ያ ታይም ላይ ብቻ ነው አሪፍ የሚሆኑት። ግሮ የማያረጉ ዘፋኞች አሉ። ግን ታይም በተቀየረ ቁጥር ዘፋኞች ግሮ እያረጉ መምጣት አለባቸው። ላይክ ሳውንዱ እንትን እያለ መምጣት አለበት። ዘጠኖቹ ላይ የሆነ ዘፋኝ ምርጥ የምትለው ዘፋኝ አሁን ሲመጣ ተመልሶ ያንን አይነት ነገር የሚሰራ ከሆነ አትወደውም። ምንድነው ነው የምትለው? ፈርቼ ነበረው ማለት ነው። እንደዛ እንዳይሆን ብዬ ፈርቼ ነበር። ምናልባት እንትን እንዳይል ማለት ነው። ኦኬ ግን one of my favorite album ከቴዲ ራሱ አንዱ ይሄ ነው የሆነው። እኔ ያምር ያለማዋሽት በ18 ዘፈን ኖሮት እንተንም አይነት አይተዋል። 18 መሆኑን እስካሁን ድረስ እንትን አላልኩት አይደል? ያምር ነው 18 አይመስልም። በቃ በጣም ክሽና ያለሰ እኔ በጣም ነው እግዚአብሔር ማለት አይ ቲንክ ብዙ ሰው ነው የወደደው። ከቪው መረዳት ይችላል። ኢቭን አራውንድ ስራ ምናምን ነኝ ሰው ሁሉ ነው የሚሰማው። ኦን ዘ ሉፕ ነው የሚሰማው በጣም ነው የሚሰማው። እና ከዛ መሃል ሶስት እስቲ መርጠን እንስራ ብለን ደስ የሚሉንን ሁሉም ደስ ይላል። እነዚህ ግን የሆነ ብቻ ደስ ይላሉ። ስለዚህ ሺ ቢባል መሪማና የቲንታንጎ ካስኬ የሰራው በጣም ደስ የሚሉ ሶስት ዘፈኖች ናቸው። እነሱ ላይ ነው የምንሰራው። አብራችሁን ስለምትሆኑ እናመሰግናለን። ሰብስክራይብ አድርጉ። ሺ ቢባል ይብነ ደስተኖች ይላል። የቴዲ የዘጠና ቫይብ ነው ያለው ራሱ ዘፈን የዘጠኞቹ ዳንሰኛ ምን እንዴት እያሉ ነው የማይገናኝ ዳንስ ነው የሚደንሱት። ሺ ቢባል ዘመኑ ፍቅሬ ሄደሽ ገና ነው ስሪዟል በልቤ ፍቅርሽ የማይዘሟካ ነው። ሺ ቢባል ዘመኑ ፍቅሬ ሄደሽ ገና ነው ስሪዟል በልቤ ፍቅርሽ የማይዘሟካ ነው። ድሮ ይጻፉ አይመስልም? ይሄን ዘጠናዎቹ ላይ ምናምን አንዳንድ ዘፋኞች አልበም ሲለቁና አንዱ ለዘፈን ይቀር የለ ሳይለቁት ከዛ ውስጥ ተወደደ ብለው ሊሆን ይችላል ይመስለኛል። ኤግዛክት ነው የዛን ጊዜ የዛን ይሄ የድሮቹ ሐኪሜ ነሽ መድኃኒቴ የሱን ጊዜ ይልልሽ እሱ ይጣም አቀማይ ቴዲ ያለው ሼምፉል ዳኒ ቴዲ ሶፋ ላይ እንዲህ ያለ መነጽር በሚሰራበት ጊዜ ተጻፈ። አውቃለሁ በልቤ ፍቅሬ ቆጣሽ እንዳትሽ እርግጠኛ ነኝ አብኛሽ ነው ያለና ያንን ሄደቻት መለስ ብለው ልቤስ መዳምና ተይማሪ ፍቅሬ ባክሽ መንተሽ እንደገና ሺ ቢባል ዘመኑ ፍቅሬ
ሄደሽም ገና ነው። ይሄ አብንት ነው። ቴዲ ማን ነው የግጥምና የእንትን በጣም ሀብታም መድኃኒዓለም በጣም ነው ሁለቱንም ፐርፌክት ሙዚቀኛ የሚያደርገው እኮ እሱ። አሁን የሌላ ሰው ዜማ ውስጥ ለመግባት አይታገልም። ቴዲ መሆኑን ታውቃለህ? ስራው እሱ ነው ያውቃል። አይደንቲቲው አለ እና አይከብደውም። በቃ እንትን ለምን ፍቅርሽን የሚገልጽባት ራሱ ደስ ይላል ሊሪክሶቹ። አዎ ምነው ይሄ ሰማት ሼኮ ማለት ሌላ አማተር ዘፋኞች ምናምን ይሄን አልበም ግማሽ ኢፒ ብለው መልቀቅ ይችላል። አረና ምንም አንዱ ዘፈን አልበም ሆን ይችላል። ይሄ ዘፈን ማለት ያለው ዜማ ብዛት ኢፒ ያስለቅቃል ለሌላ ዘፈን እና የሚለው ያሬድ ነው ሙሉ አልበም ዳግን ጨለማ ለምን ትፈራለህ? አልፈራም እኮ ነው የሚለው። ይፈራል እኮ ይፈራል። ጨለማ እኮ ይፈራል። እሷን እንደበልህ ነው እንጂ የማይፈራው ጨለማ እኮ ይፈራል። ጨለማ የማይፈራ ሰው አለ እንዴ? ይፈራል ብዬ አላስብም። ቴዲ ኢምፖንት ነው መስለኝ የሆነ ሱፐርናቹራል ክሬቸር ሲመጣ የድሮ መምህሮቻችንን አይነት ብዙ ነገሮች ያደርጋሉ። እኔ ቴዲ እንደዛ ከምላቸው ሰዎች ቀድና ምነው ዘመን ባልኩኝ ብራ ነው አብሪ ዘጌቶን ድንገት ካለ አብሪ ዘጌቶን ድንገት እንዲህ ልትል ነበር። ብራ ነው የማይዘምር ካን አረማይቻ ፍቅርሽ ከልቤ የማይዘምር ካን እቺ ፓርቷን የሆነ የዘጠናዎቹን የእሱን ለነገር እሱም ብሎታል። ወደ ዘጠናዎቹ ብሎታል። ይሄ ጎቢ ቀድና ሚል እንትን አለው። መጀመሪያ ሲጀምር ሺቢባል ዘመኑ ሚለው አለ። ከዛ በኋላ ጎቢ ቀድና ምነው ከዛ በኋላ ያ ደግሞ የማይቻል ሊታይ ሶስት እንትን አለው የሆነ እንትን ልትለው የምችለው ነገር ማለት ነው። ራሱ ሩብ አልበም ነው ራሱ ቼክ ዘመን አገባቡ እንዴት ደስ እንደሚል እግዚአብሔር የሆነ ልብ ይነካል። ባልዘመን እና ደግሞ ማለት ይሄን ቴዲ አፍሮ አድናቂ መሆኔን አሁን ነው ያወቅሁት አይደለ? የምሬን ማድነቅ አለማድነቃችን እኮ ሰማዋለሁ ግን አሉ አይደል ደግሞ በጣም ቴዲ የሚሉት በቃ ሰው እንደዛ ከዛ ኮንሰርት ላይ ቲሸርት አውልቆ እንዲህ የሚለው ልጅ ነው። እኛ አሁን በቃ እንዲሁ ከዛ ራሴን ያገኘሁት ግን በቃ አልበም ይሄ በቃ እንትኖች ውስጥ ራሴን አገኘሁት። መከራከረው ሰውዬ ሳልሆን በመስማት ደረጃ በቃ ቴዲ ፌቨራይት ቴዲ ለምን ይሄ ሁሉን ጊዜ አይ ሚን አሁን ቴዲ 40 ቤት ነው አይደል? 50 ገባ አይደል? ኦ ማይ ጋድ እንዴት 50 ቤት ይጋ አልገባም። 50 እኔ አይምሮስ ቴዲ አለብሽ ሾሾ ላይ ያለው ሲስቅ የሚያምረው ቴዲ ደብተራችን ላይ ያለው አዎ ያ ቴዲ አይ ከዛ ጊዜ ጀምሮ እስካሁን ነው ቴዲ ደብተር ላይ ነበር እኮ በስ ቴዲ ኮንስታንትሊ ነው ያ ለተፈፋኝ ታይክስ ብዙ አመት ኦልሞስት 3 ደኬድ ነው እኮ አይደለ? አሁን 50 ቤት ከገባ ቴዲ 20 ቤት እያለ ነው ዘፈን ጀም 30 አመት በለው 3 ደኬድ ወይ 2 ደኬድ ያለ ፖፑላሪቲ እንትን ሳይጨረሽ ፖፑላሪቲ እየጨመረ የመጣ ሰውና አዲስ ጄኔሬሽኖች ራሱ ይወዱታል። ለምን እንደዛ እንደሆነ በቃ እንትን ትላለህ። ምን ትዛይ መሰለኝ ይወቁን የአዲስ አበባ ዩኒቨርሲቲ የሆነ ነገር አላቸውና ቴዲ አፍሮን እናንተ ቴዲ አፍሮ ነው ቴድሮስ እንትና ቴዲ ያኛው ማለት ነው ቴድሮስ ታደሰ ነው ቴዲ አፍሮ ነው አሪፉ ዘፋኝ እያላችሁ ብትከራከሩት የኢትዮጵያ ጸደው ዘፋኝ ጌትሻን ላይ ነው ብሎ ጽፎ አንድ ልጅ አለ ጌትሻን ላይ አታውቁም? የትኛው ነበር ጌትያ? አውቀዋለሁ እኮ ግን ጠፋ።
አሸነፈች ሚኒ ሰውዬ አሸነፈች አንቺ ሌጀንድ እሱ ትዝ አለኝ። ቴዲ ግን ይሄ እንትኑን አስጠብቆ ፖፑላሪቲው ደግሞ ጀስቲፋይ የሆነ ሰው እሱ ጸዴ ሰው ነው ማርያም እንደውም እና ለማንኛውም ቴዲ ፖፑላሪቲውን አስጠብቆ እና አንዳንድ ዘፋኝ አሁን በቃ ፖፑላር ስለሆነ ብቻ ያለ ዘፋኝ አለ። አንተ እኔ እንትኑ አይገባኝም ሃይፕ የምትልለት ዘፋኝ ታገኛለህ። የቴዲ ሃይፕ ግን አይ ቲንክ ማንም ሰው ሄትፉል ካልሆነ በስተቀር ተዋርድ ቴዲ ኤክስፕሌን ማድረግ የሚከብድ ሃይፕ አይደለም ያለው። በቃ ሃይፑ ዲዘርቭ ነው ለቴዲ ለእንትኑ ላትወጁ ትችላለሽ፣ ግን ሪስፔክት አድርገሽ መተው ይቻላል። ሪስፔክት አደርገዋል ሃይፑ ይቻላል። ሰው ለምን እንደማይገባኝ ነገር ለምን ሄቶች የሚያደርግ ሰው ነው። አዎ ለምን ይሄን ለምን ራስሽን ታስጨንቂያለሽ? የማይመችሽ ሰው ከሆነ ሳይመቻቸው ቀርቶ እንዴት ከራስሽ ጋር ትግል ያስተውል አይኑ ላይ መስማት ትፈልጋለህ ማለት ነው። ይሄ እኔ አሁን የማይመቸኝ ሰው አልሰማም እንትን አይደለም። ሜቢ አሁን እናንተ በዚህ በእንትኑ ምክንያት የማይመቸኝን ሰው እንትን ካለች ነው ፊሊንግ ነው ነገር እኔ እንዲህ ይላል አይደለም። አንዳንድ ሰው ግን እየሰማ መውደድ አይፈልግም እና ይወደዋል እኮ በልብ ግን መውደድ አድሚት ማድረግ እኔ አሁን እነሱን ሰዎች እንትን ሳረጋቸው ይኸውልሽ የሆኑ ሰዎች ከማጆሪቲ መሆን ማይወዱ ሰዎች ታውቂያለሽ እንትን ኖርማል አለም ቴንክ ዩ ማጆሪቲ አይደለሁም እኔ በቃ ሙዚቃ ቴስቴ pick me like that pick me በቃ እንትን ነው ሙዚቃ ቴስቴ አሪፍ ነው I'm not like other people like pick me girl pick me guy አለ አይደለ እነዚህ ደግሞ pick me human being ናቸው እንዴት ይላሉ I'm not like other people ይቻላል በነገራችን ላይ ማይወማቱጁ ነገር ራስሽን አለማስ ከብዙ ሰው ጋር ተመሳሳይ ነገር መውደድ እንደ እንትን የሚያዩ ሰው ማጥቅ ደስ ይላል እኮ ምትወድ ፕራውድሊ ነው ቴዲን ምን እኔ በዚህ አልበም ነው እኔ እግዚአብሔርን በጣም ነው የወደድኩለት በጣም ነው ደስ የሚለው በጣም አሪፍ አልበም ቴዲ ያስወራናል ነው ዘመኑ ፍቅሬ ሄደሽ መገና ነው ሲዛል በልቤ ፍቅርሽ የማይዘመር ካን ዘመኑ ፍቅሬ ሄደሽ መገና ነዚጋ ፋሲል ወይኔ በልቤ ፍቅርሽ የማይዘመር ካን ስምንት መማር አለብን ጎቢ ቀድና ምነው ሰማይ ማቆነ ብራና ሻራብ እንደመለየት ጨለማ ፈራቴ ጨለማ ይፈራል ያገኘነው ሲክሬት ምነው ይሄ ዘመን ባልኮኔስ ብራ ነው እኔም ብራ ነው እዚህ ጋር ያሳዝነኛል ባልኮኔ ብራ ነው ጨልሞብኛል ነው ዘመኑ ራሱ ጨልሟልና መጥቼ ዘመን እስቲ አብረሽኝ ሆነሽ የበራ ዘመን ነው ብል ደስ ይለኛል አዎ እንደዛ ነው የሚለው እና አባባሉ ማለት ነው ያምር ተሰምቶት ነው የጻፈው ተናይቲ ዳበት ነው ማምለሰት ፖድካስት ልትቀርጽ ይላይመስል ከዛ ነው ግጥም ዜማ ቴዎድሮስ ካሳሁን ቴዲ ቢላል በመቋሉ ቴዳ አታውቂም እንዴ እሱ ቴዲ ቢላል ቴዎድሮስ ነው ቴዲ ቢላል ከጣይ ደግሞ ምን ሰራው ዋን ኦፍ ሲባል ዘመኑ ፍቅሬ ሌላ በጣም የወደድኩት ሌላ ዘፈን ማለት ነው ሁሉም ጸዴ ነው ካስጌ ጋር የሰራው ዘፈን
ዲፍረንት ቫይብ ነው ያለው። በጣም ነው የወደድኩት። አስጌ በቃ አስጌ በእውነቱ ሪኮንግናይዝ ነው የተደረገው። አስጌ አዎ የሆነ ሰዓት የሆነ ነገር ብለህ ደብረኸኝ ነበር፣ ግን አሁን ማለት ነው አስጌ ምን አርሰን የሚደብረኝ ነገር ሚሳና አደለኛ ማለት ብሎ ነበር። ሲንቶች እንዴት ነው የሚወዱት ነው ብሎ ነበር። እሺ ለማንኛውም የአርሰናል ደጋፊ ሆኖ ሲዘል ነው ማለት የአርሰናል ደጋፊ የአርሰናል ደጋፊ ነው ሲናደድ ምናምን አትሻጣቂ ምን ትሉ እኔ እንደዚህ ነገር እኮ እንትን አለ። በጣም ነው የወደድኩት። ግን እዚህ ላይ ይመችክ እዚህ ላይ ይመቸው አስጌ። እኔ ድሮም እንትኖቹ ደስ ይለኛል። ድምፁ የራሱ አስጌ ዲፍረንት ድምፅ አለውና ደስ ይለኛል። ድሮ ዘፈኑ ማለት ነው ፈሳይ ደስ ይለኛል። የዚህ ዘፈን የዚህ እንትን ፒንታንጎ ሚላል ፒንታንጎ ነው። ኦኬ እሺ እንዳጣራልሽ ፒንታንጎ ነው ልትይ ነበር እኮ ለሰኩ ነው እንትን ነው ልሌ ነበር። ዜማው የሆነ ይሄ ነው ይመስለኛል። ዜማው የሆነ የሰማኒዎቹ ዲስኮ ቫይብ የሰጠኝ ይሄ ይመስለኛል። ቆይ እንስማው መጀመሪያ። ዜማው ዲፍረንት ነው ከሰማው። እስኪ በዲስኮ አልሰማሁትም፣ ለሱ እንትን አልሰማሁትም። እስቲ ኢማጂን አድርግ አንዴ ሲጀምራል ወደሚሄድበት ዚህ ምን ቴዲ ከዛ አስጌስ ዘፈን ናናና ዝም ብለህ እኔ ማለት ናናና ኦ ማይ ጋድ እኔ አገባብ ቴዲ ማለት ነው። አገባብ ይችላል። በቃ ኢሞሽናል ያደርጋል። አገባብ የሆነ ጉስፓምፕ ይሰጣል። እንትን ራሱ እዚህ ጋር አገባብ እና ይሄ በፍቅርሽ አንቺ እንትና የማይክል ባዮግራፊ ተሰራ። ልጁ ነው መሰለኝ የሰራው አይደለም? ልጁ አይደለም፣ ጃፋር ነው የሰራው። ጃፋር ጃክሰን ነው ከዛን ነገር ነው እንዴ? የሀገር ቤተሰቦች አይደል? አይ ቲንክ ኮንትሮቨርሻሊ ነው ሀፋፎቹ የተስማማ ሲለም ነው እንትን ነገር በላይ አቢዩዝ እንትን አላደረጉትም። አቢዩዝ ያርገው ይሄ እንትን ብቻ የተከሰሰባቸው ነገሮች እንትን አላሉት አቮይድ አደረጉት ነው እኮ ነታችሁ ነው ሌጋሲ ለረዲት ኤክስኪውዝ ሚ ተፈርዶበታል። ሰውዬው አልተፈረደበትም፣ ግን ብዙ ልጆች ከሰውት ሊትራሊ ምስክርነት እየሰጡ ነበር። ስለዚህ ኦብቪየስሊ ሜቢ እሱን እንዳለ ሆኖ በህግ እንትን ስላልተፈረደበት ይሆናል ያጨመሩት። በህግ ባልፈረደበትም በህግ እንዳልተፈረደበት ነው አደማረግ ያለው። ባዮግራፊ እየሰራክ ጭራሽ ነው አቮይድ አደረገ። እንደዛ መሰለኝ። እንዴት ነው ባዮግራፊ እየሰራክ ማለት ነው? ጥላሁን ገሰሰ እየሰራክ ጥላሁን የሆነ ሰዓት መታመሙን እንትን ባደል ማለት ነው። እዚህ ጋር እንትን መባሉ ነው ፋሚሊ እና ጥላሁን አንድ ሰው አንድ ሚስት አግብቶ ዘላለም እንደኖረ ብትሰራ እንደማለት ነው። ጥላሁን ገሰሰ 7 ጊዜ ተሞሽሯል ነው ያለኝ ይሁንስ አይ ሚን ይገባል። በዚህ ጥላሁንን ስታየው እኔ ራሱ አሁን እዚህ ዘመን ቢኖር ማለት ማገባው ሰው ጥላሁን በጣም ነው የሚያምረው ማለት ነው። ፋሚሊ ጋር ላይ ማለት ነው እንትን ካሜራማን ነበር የማይክል ጃክሰን ሲተኛ ይቀርጻል ምናምን ከዛ አይ ሲ ሆረብል ቲንግስ ይላል። ኦ ማይ ጋድ ፋሚሊ ጋር ስታይ ታሪኩ ይል የሆነ ነገር ሲያወሩ ከዛ ይገባ ይል እሱ ፓርት ላይ እኮ አይ ሲ ሆረብል ፋሚሊ ጋር የማይተለቆ የሆነ ሚነካ ነገር አለ። ከዛ ወደ እንትና ሰው በፍቅርሽ ታምሜ አንቻ እንትኖች የሰማኖቹ ሰዎች እየደነሱ እንደ ፕሪሽ ሊደንስን እንትን ዲስኮ አንቻ ልክ ነሽ። ከዚህ ነው ኮት ያደረገ ሰውዬ እንዲህ እያለ ፕሪንስን ታይ ይሄ ስማው ሳክስፎን ወዳለው ሲጀምር ፌቨራይት ኢንስትሩመንት ዘፈን ላይ የኢትዮጵያ ዘፈን ላይ በተለይ ሳክስፎን ወዳለው ባትዛላት ለሷ ከወደደኝ እሷ
ከዛ ስም ሌላ ባላምባራስ ባልሆ ወፒንታጎ አይውሽ ኩሩ ደሃ ነው ማለት ነው። ፒንታንጎ አረሪ ስምሽ ፒንታንጎ ኩሩ ደሃ ነው። አቤት አስጌ ብራዘር ይሄ አስጌ እነነነ እያለ ላላ ቴዲ መጀመሪያ እዛ ላይ ሳይደርስ ቴዲ አስጌ ኖ ይሁንም ያወራው ነገር አለ። ከዛ ከኋላው ነው ቴዲ ላላ ሚል ወይኔ ደስ እንደሚል እግዚአብሔር እሱም በደንብ መስማት አለ። በቃ እንትን ብሎ ሃርሞናይዝ ነው ያደረጉትና ኦ ማይ ጋድ ነው የሆነ አይ ዶንት ኖ እኔ ኢሞሽናል ነው የሚያደርገኝ። እንበይ ይመጣል ወይ ይመጣል ስወደው ስለዚህ ስሙ ልካስ የቴዲ ድምፅ ከዛው ለዚህ ጋር ሌላ ነው ኮምፕሊትሊ ባይዘው ኮምፕሊትሊ ሌላ ነው። አለው ደግሞ እንትን ሲልም አሁን ኮንሰርቱን አስቢ። ቴዲ ሮክ ስታር መሆን ይችላል። አይ ቲንክ መሆን ይችላል። አይ የምሬን ኮንሰርቱን አስቢ ህዝቡ ማለት ነው እንዲህ ያለ አስጌ ዘፈን ላላላላላላ በፍቅሪስታ እያሳቀ እንገባለን ትቀልዳለች። በጣም እገባለሁ እኔ ቴዲ ያስፈራኝ በጣም እንትን ነው ማዘጋጀት ይችላል ግን አዎ እንዴ ይችላል። ሆፕፉሊ እናስብ። ከዛ ናናናና አረ በጣም ኦ ማይ ጋድ ይሄ ስቴዲየሙ ቢሆን ይሄ አዲስ ተገንብቶ ያለቀ ነገር ይሆን ሳሩ ሀያመት ሙሉ እንከለከላለን። በአመት ያለቀው ላላላላ እዛ ገብተን አይ ቲንክ የት ቢሆን አሪፍ ነው። እዛ ያልኩት እሱ ነው። ለዛ ነው ግን ቢገስት ሰው ሆልድ ሊያደርግ አለበለዚያ ባህር ዳር ምናምን ነው መሄድ ያለበት። ባህር ዳር ደግሞ ሰፊ ስቴዲየም ያለው ባህር ዳር ነው። ግን ሀስሉ ራሱ አይ ቲንክ ባህር ዳር ቢሆን አሪፍ ነው። አይ ኖ ሀስሉ ናና ተረዳዳ ናና አይ ሳስበው ራሱ በጣም ቴዲ ኮንሰርት ላይ ስንመዘጋጅ ንገረኝ ቀድመን ትኬት እንድናዘጋጅ ተከጃሽን ከዛ ናና ጓደኛዬ ምንድን ነው የምትወደው ሲባል አስ ነው የሚለው እሱማ ሀስ ነው የሚለው ባንድ መመስረት አለብን። ኢማጂነሪ ኢንስትሩመንት አለ እኮ እንደዚህ ሰዎች ኢማጂነሪ ኢንስትሩመንት የሚመጡ ሰዎች አሉ። እኔና ፐርፌክት ካንዲዴት ነን ለዛ ግሩፕ። ደረደደዳ አልበማችን ከዚህ በቅርቡ ጠብቁን ብለን ከዛ አላገኛት በሀሳባችሁ ኢማጂን አርኩ። እኛ ኢማጂኔሽን ፓወርፉል ነው ወይ አንተ ራሱ እኔ እንዳለው ኢማጂን ያርክስ ሰራስ ከዛሬ ተደረስ ያለሽ ምናምን ከዛ በኋላ ይሄ አልበም ሪሊዝ ፓርቲ ትታያችሁ ኢማጂን ባትይሽ ምን አንቺ ራሱ አስቡኝና አስቡ አረብላይ አቤት
አይ ይሁን ተቀበልሽ ካስጌ ጋር አይደለ? የቴድን ድምጽ የለም ይሄዳል ቴዲ እንዲያለ ስቱዲዮ ዋላ ግጥምና ዜማ አስጌ ደንደሽ ሁለተኛ ግጥም አስጌ ሙዚቃ ሮቤል ማህሪያ የሱ እንትኖች እንዴ ተጨማሪ ድምጽ ግጂ አበጋስ ክብረ ወርቅ ሽወታ አልገባኝም። ተጨማሪ ድምጽ ግጂ ማለት በእናትህ ቴዲቺ ነው ያስገባልኝ ማለት ነው። አይ ቲንክ ያው ሚክስ ከመደረጉ እንትን ከማድረግ ኢንጂነሪንግ ከማድረጋቸው በፊት የሆነ እንትን ልኮሎት ይሆናል ሳምፕል ምናምን አይመስልም። ከዛ አዳር የቅድሙ ፎስተር ሙቲ ነው አንቺ በጣም የወደድሽው አረባካ ፊቸሪንግ አስጌዴ እንዳልሽው ትራምፔት ጀምስ ኮፊ አብዛኞቹ ግን እንትኖች ናቸው። የእሱ ቲሞች አሉ ብዙ ጊዜ ኮካይካቸው ታገኛቸዋለህ። ሌላው ደግሞ one of my favorite different vibe የሰጠኝ ሌላው ዘፈን መሬማ በጣም ወይኔ እና ደግሞ ይልሽ በጣም እንትን ያልኩት ነገር ማለት ነው አሁን ማንም ይሄን ያለ እንትን ብሎ ታውቅ ምኑ እዛ ስላለ ሰው በዚህ ሌቭል የገለጸው ሰው የለም። ያምር ቴዲ የሁሉንም ፔን መግለጽ የሚችል ሰው ነው። በእውነት ፔንክን ፍቅርህን እንትንህን ለአገርህም ለምንህም ያለህን ነገር ኤክስፕረስ የሚያደርግልህ ኢሞሽንህን ኤክስፕሌን የሚያደርግልህ ሰው ቴዲ ነው። እና የሆነ ዘፈኑ ላይ አንቺ የምር ኢሞሽናሊ ሪሌት ሙሉ 130 ሚሊዮን ሰው በ18 ዘፈን አንዱ ላይ የሆነ በጣም ሪሌት ታደርጊያለሽ። አሁን የምር አሁን መሬማ ብሎ የዘፈነላቸው አሉ አይደል? ኢማጂን አድርጊው አሁን የነሱን ፔን ከዛ ደግሞ ቴዲ አፍሮ አይሲዩ ነገር በቃ አስበሽው አይቼሻለሁ ብሎ ሲዘፍንልሽ somebody እንትን ብሎኛል። በጣም መሬማ የሆነ እንትን ይሄ ሞድ ተቀጃሽ እኔ መጥረግ ይዤ ስጠርገታይ የምር ነው እንደዛ ሊተዘቡ የኮርፖሬት ሰራተኛ እንኳን እኮ በደንብ ይሰማል። ከዛ አገባብ ተሰበረ እንትን ኢንስትሩመንቱን ስም ይወናት በሰና ከተማ እዚህ ጋር ድምፁን ስም ውበትሽን ያየው ስወጣም ስገባ እንዳፋር አፍሌታ ሌላው ቢቀር እንኳን ማንነቴ ዞረሽ ኢማጂን አርጊያት እንትን ላይ ላትም እኮ በጣም ከመጥፋቷ የተነሳ እንትን እንደ ይሄ የራሷ ሪሌት የሚያረጋት ሰው እንኳን እንትን ይያረት አታይም። በቃ እንትን ቢያንስ ይኝ እኮ ሪል እንደዚህ አይነት ፊሊንግ ያላችሁ ሰዎች እንዴት ነው እንትን ምት እኔ ራሱ እንዴት ኢሞሽን እንደሚያደርገኝ ማለት ነው። ከዛ አይንን ጨፍነው ይሄን ትንሽ ወደው እስማ እያየሽው በትካዜ የምትሰሪ ጎዳናው አብረሽ ስትቆዝሚ ተደግፈሽ መጥረጊያው Come on!
እኔ እዚህ ይሄ ዘፈን ላይ ማለት ድምፁ ይለያል። በቃ ድምፁ ውስጥ እንትን አለ። ይኸውልህ አሁን ይሄ ሲጀምር ይሄ እንትኑ የሆነ ሰው እንባው መጥቶ ሲያወራክ ቴንክ ዩ እንደዛ አይነት ፊሊንግ ነው የሆነ አንደርስታንድ ዩ ፔን አይነት የሆነ ድምፁ ያለው የሆነ እንትን በቃ ኢሞሽኑ አለ። ይሄ ተሰምቶኛል ያንቺ ፔን ነው እና ድምፁ ላይ ደግሞ ግጥሙ ላይ ብቻ አይደለም እያንጸባረቀ ያለው ድምፁ ላይ አንጸባርቅልሃል እንትን ፔኑን ማለት ነው። ድምጽ ራሱ ለጠራታቱ በከተራ እንትን ሲል ማለት ነው ያ እንትን እያላት ነው የሆነ በቃ እዚህ ጋር ደግሞ እየተናገረ ነው ሴክ ምን አይነት ህይወት እንደምታሳልፍ ይሄ ድምጹን ጮክ አድርጎ ሲዘፍን እንደዛ ነው። እኔ ፊልም ማለት ነው ባይዘው የራሴን ፊልም ነው እንደዛ ነው ፊልም ታሩ ዞሮ አሁን እሷን እንደዛ ይሄ በእንባንትን የተናነቀው ድምጽ እንትን ካለ በኋላ ለሆነ ሰው እንዴት እንትን በሐሩሩ መንደር እንዴት እንትን ይያል እንደዛ አይነት ፊሊንግ ነው ድምጹ የሚሰጥ። እንደዛ ነው ፊልም ማድረገው ስሰማው አገነስ የመኖቻውን እንትን ያስበላል ራስ እዚህ ጋር ሮክስታር መሆን ይችላል አላልኩም እንዴ? በጣም ሰና ከተማ አንተ የት ነው ያለችው? ግን ሰና ሊቢያ የመን ወይ ሊቢያ አይደል ነው አይደል? ሰርች ማለት ይችላል እንዴ ሰማውን ጊታሩ የመን ባይ ዘ ዌይ የእነሱን እንትን ደባልቆበታል ዜማው ላይ እየሰማሁ ነው። አዎ እንዳለ የእንትኖቹ የአረብኛ አይነት እንትን ይሄ ጊታር እንትኑ ራሱ ምንድነው ይባላል ኢንስትሩመንታቸው ይሄ ብቻ እሱን ደባልቆበታል። እሱ አለ ካልገባህ ብዬ እሺ አይ ነው ቴንክ ዩ ዲስከቨር እዚህ ጋር በጠራታት ዙር በከተላ ወዲህ አላቃት በከተላ
በስማም ያምር ከተማ ይሄ ከግጥም ከዜማ ከድምጽ አወጣጥ ጀምሮ ኢሞሽናሊ በጣም እንትን ለኔ ከሙሉ አልበሙ ሁሉም ጸዴ ነው። መሬማ አይ ዶንት ኖ ዲፍረንት እንትን ይሰጠኛል። ዲፍረንት ፊሊንግ አለው ለኔ መሬማ ነው ፌቨራይት የሆነ እኔ መርከብ ነው እኔ መርከብ ደስ ይላል። እኔ መሬማን አይ ዶንት ኖ ብቻ የሆነ እንትን አለው ኤክስፕሌን ማድረግ አልችልም። ራሱ የሆነ ነገር አለ። አይ በጣም ፐርፌክት ናቸው ስራዎቹ እንዳለ ግን የመሪያ መሬማ ቱሩ ከየት የሚጀምር ይመስልሻል? ከውጪ ወደ ኢትዮጵያ እንደዛ ነው የሚሆነው። ካሁን ከስንት ጊዜ በኋላ ያለኛው ይሰራል እኮ ቱሩናም በጣም ይዞር። ኬንያ ነበሩ እኮ ባለፈው ኬንያ ነበሩ ሳይለቀቅ ነው። ኬንያ ነበረው። ከዛ ኢማጂን አድርጊው። ከዛ በኋላ አብረሹ ስዙ 18 አዲስ ዘፈን ተጨምሮ 18 አዲስ ዘፈን እኔ 18 ማስተርፒስ የሆነ ስራ ተጨምሮ እኔ 18 መሆኑ እስካሁን አድገ አንደርስታንድ ያላረኩት የሆነ ልጅ 18 መሆኑ በዛ ምናምን ብሎ ከዛ እኔ ካዳመጥኩት በኋላ እኔ 18 መሆኑ አይታወቅም። 18 መሆኑ የሚበዛብህ እኮ ከ18ቱ 2 3 ኢቭን 5 6 ስራ ብቻ አሪፍ ሆኖ ሌላው ዝም ብሎ ቢሆን 18 ሙሉ ግን ከባድ ሙሉን አሰማው። አረ ሁሉንም ሰምቻለሁ። ሁሉንም ሰምተው ድጋሚ ባለፈው ሳምንት በጣም ነው በቃ ኢንጆይ ነው ያደረኩት። በቃ ፉሊ ሉክ ማለት ነው። በጣም ስራዬ ነው የተቀላጠፈ ሳምንት ነው ያሳለፍኩት። መሬማ የተቀላጠፈ ሪኮንሲሌሽን ገብቶላል። መሬማ ደረደ ስምሽ መሪማ ከሆነ አድቫንስ እንትን እንሰጥሻለን። መሪማ ሁለት ጊዜ ነው የገባልሽ። በጣም ከበደት ቴዲ የሚባለው ከደወለማ ጨራሽ ሌላ ቴዲ ነው ስልክ ጨራሽ ቴዲ በጣም ላጋጠመ እንትን እናዝናለን። እየሰማሁ ነው። እንዲህ ነው ብሶት ሲዘፈን ይዘፈኑ። እግዚአብሔር በጣም በቃ ኢሞሽናሊ እንትን መሆን ይችላልበታል። እንዲሰማ አብረክ ኦዲየንሱ እንዲሰማ ያደርጋል። ይኸውልሽ ኤቭሪ ፊሊንግ ማለት ሙዚቃ ቅንብር፣ ሚክሲንግ እና ኪቦርድ በረከት ተስፋ፣ ዝጊ ቤኪ፣ ጊታር ማለት ኦኬ፣ ማስተሪንግ ማሩ አለማየሁ፣ ማርቪን ነው ልክ እና ጥንቅቅ ያለ ስራ ነው። እግዚአብሔር አልበሙ እኔ ዘመቹት በጣም ነው የሰማሁት። በቃ ተሰምቶ ራሱ እንትን አይደል በጣም ነው ደስ የሚለው። አይ ሚን ቴዲ ቴንክ ዩ በጣም የሚገርም እንትን ይለቀቀው ብቻ አይደለም እንትን አለው ኤቭሪ ኢሞሽን ፊል እንድታረግ ያደርጋል። ማስተርፒስ የሆነ እንትን ነው አልበም ነው። ቴዲ ለምን ቴዲ እንደሆነ ያሳየበት እና አሁን ከ18ቱ ስራዎች አንዱ የሆነ ላይ ሪሌት ታደርጊያለሽ። ኢቭን የማይመለከትሽ ነገር ቢሆን ራሱ እንዲሰማሽ ማድረግ ይችላል። እንዲሰማሽ ማድረግ ያለሽበት የዛ ምን ያለሽም እኮ አይመለከትም፣ ግን እንዲሰማሽ ያደርግሽ መኮርኩር ይችላል። የሆነ ድምፁ ከነዜማው ከነግጥሙ ነው። በጣም ግጥሙ ብቻ አይደለም፣ ግጥሙን የሚዘፍንበት መንገድ አሁን ይሄን ግጥም ሌላ ሰው ቢዘፍነው ግጥሙ ጥሩ ነው ልትል ትችላለህ። እንደሱ አይመጣው፣ እንደራሱ አይመጣው፣ ለራሱ ነው የሚሰሩት። ድምፁ ስቶሪ ያለው ራሱ የሆነ
ብቻ እና አብራችሁን ስለነበራችሁ እናመሰግናለን። አብራችሁን ስለነበራችሁ መታላችኋለች ደግሞ የሆነ ልጅ አለ እየገባ አንቺ ራስሽ ነሽ። ዳግ እኮ ኮሜንት ማድረግ ሲያቆም ደወልኩለት። አንድ ኮሜንት የሚያደርጉት ደህና ነህ ግን? ኧረ ደህና ነኝ ማርያም ደህና ስልኬ ተበላሽቷል ነው ዳግ የሁሉ ጊዜ አድማጫችን ካራብሳ ሰፈራችንን ስም ካራብሳ ድረስ ነው የሚከታተለን መጥቶ ላይቭ እንደሚይዘው ማለት ነው። ለማንኛውም አብራችሁን ስለነበራችሁ እናመሰግናለን። እንጠይቃለን ቆይተን ስለመጣን ያው ከእንትናችን ጋር ብዙ ጊዜ ስለማይሄድ ነው እንጂ አለመስራት ፈልገን አይደለም። እናመሰግናለን። እና ደግሞ እናንተን እስቲ ምናሽ ፌቨራይት መሪማ ለኔ መሪማ ነው። እኔ መርከብ በጣም ፌቨራይቴ ነው። የእናንተንም እየገባችሁ የእናንተ ፌቨራይት ምንድነው? ምን አሰባችሁ ስለ አልበሙ? እና ደግሞ እናንተስ ምን ፊል አደረጋችሁ ስለዚህ አልበም? አብራችሁ ስለነበራችሁ በጣም ነው እናመሰግናለን።